ኢትዮጵያ ውስጥ ከሆናችሁ አንድ የኤአይ ቪዲዮ በጭንቅላታችሁ ውስጥ አስባችሁ ነገር ግን ያንን ቪዲዮ ለመስራት ሁለት ቻሌንጆች እንዳጋጠሟችሁ ግልጽ ነው። እነዛን ቪዲዮዎች ለመስራት የመጀመሪያው በጣም ኤክስፔንሲቭ የሆኑ ቱሎች ናቸው። እዚህ ማርኬት ላይ የምታገኙዋቸው ቱሎች። ሁለተኛ ኢቭን የመክፈል እንኳን አቅም ኖሮኝ እከፍላለሁ ካላችሁ መክፈያ መንገዱ በጣም አስቸጋሪ ነው። ኤአይ ከመቼውም ጊዜ በበለጠ እየተሻሻለና በጣም ጥሩ የሆነ ነው። ዛሬ ፈጠራችሁን ለመጀመር የሚያግዙ ነፃ የኤአይ ቱሎችን እንመለከታለን። አቤኔዘር ነኝ። ይህ የእውድ ኤአይ ቶክ ነው። በዚህ ፕሮግራም ላይ ሁለት ነገሮችን ደጋግመን ስለምናነሳ ትርጉማቸውን መጀመሪያ በደንብ እንይ። የመጀመሪያው ፕሮምፕት ነው። ፕሮምፕት ምን ማለት ነው? ምክንያቱም ተደጋጋሚ እንግዲህ በኤአይ ዙሪያ ሲወራ ሰዎች ፕሮምፕት እንደዚህ ሆኖ ፕሮምፕት ኢንጂነሪንግ ፕሮምፕት እንደዚህ ፕሮምፕት ሲባል በጣም በተደጋጋሚ ሰምታችኋል ብዬ አስባለሁ። ስለዚህ ፕሮምፕት ምን ማለት እንደሆነ ባጭሩ ልንገራችሁ እንበልና አንድን ግራፊክ ዲዛይነር ወይ ደግሞ ፕሪንት የሚያደርግ ሰው ባነር ፕሪንት እንዲያደርግላችሁ ወይ ደግሞ ዲዛይን እንዲያደርግላችሁ ስታዙት ባነሩ ምን አይነት እንዲሆን እንደምትፈልጉ እናንተ ጋር ሐሳቧል። ስለዚህ ይህንን ሐሳብ ለዲዛይነራችሁ ስትነግሩት ሰማያዊ ባነር 2 ሜትር በ1 ሜትር የሆነ የካምፓኒያችን ሎጎ ያለበት ከስር ስልክ ቁጥራችን ያለበት ኢሜይላችን ያለበት ዌብሳይታችን ያለበት ባነር ስራልኝ ብለን ትዕዛዝ እንሰጣለን አይደል? ይሄ ትዕዛዝ በጽሁፍ አንድ ላይ ተቀምጦ ለዲዛይነራችሁ በቴክስት መልኩ ስትልኩት ፕሮምፕት ላካችሁ ማለት ነው። ትዕዛዝ ላካችሁ። ትዕዛዛችሁ ሁሉ የምትፈልጓቸው ነገሮች ያሉበት አረፍተ ነገር ነው ማለት ነው። ፕሮምፕት ማለት ይሄ ነው። ስለዚህ ለኤአይ ሞዴሎቹም የምትፈልጉትን ነገር የምታዙበት አረፍተ ነገር ፕሮምፕት ይባላል። ስለዚህ ከዚህ በኋላ ፕሮምፕት እናዘጋጅ። ፕሮምፕታችን ፕሮምፕቱ እያለን ስለ ፕሮምፕት ስናወራ ቃሉ በአማርኛ ሌላ ቃል ስለሌለው ፕሮምፕት ጥሩ ሊያግዘን የሚችል ቃል ስለሆነ ለወደፊትም እነዚህ ቃላቶች ተደጋግሞ የሚመጡ የኤአይ እንግዲህ ቋንቋዎች ስለሆኑ ልትይዟቸው ይገባል። ለምሳሌ ይሄን በስክሪኑ ላይ የምትመለከቱትን ፕሮምፕት ይሄ ትዕዛዝ አንድን ኢሜጅ ጀነሬት ለማድረግ ለኢሜጅ ጀነሬት ለሚያደርገው ሞዴል የምትሰጡት ትዕዛዝ ነው። ልክ እንደ ባነሩ ትዕዛዝ ማለት ነው። ስለዚህ ጀነሬት የሚደረገው ኢሜጅ ላይ የምትፈልጉትን ዲቴል ማስገባት መቻል አለባችሁ። ለምሳሌ እዚህ ፕሮምፕት ላይ አንዲት የ1970ዎቹ የአፍሮ ፀጉር ያላት ቆንጆ ኢትዮጵያዊት የድሮ መነጽር ለብሳና ፈካ ያለ ሰማያዊ ቀሚስ አድርጋ ለስላሳ የሆነ ፈገግታ እየሰጠች ሞቅ ያለ የፖላሮይድ የፎቶ እይታ አይነት ድባብ ያለው እንዲሁም የትዝታ ድባብ ያለው የተፈጥሯዊ ብርሃን ናቹራል ላይት የተጠቀመበት ኢሜጅ ጀነሬት አድርግልኝ ብለን ይህንን ፕሮምፕት እንሰጠዋለን። በአማርኛ ከፈለግን ፕሮምፕታችንን ጽፈን ወደ እንግሊዘኛ እንተረጉመዋለን። ያንን ለመተርጎም ራሱን ኤልኤልኤም ሞዴሉን መጠቀም እንችላለን፣ ወይም ደግሞ ጉግል ትራንስሌት ጋር ሄደን ወደ እንግሊዘኛ መቀየር እንችላለን። ስታዘጋጁ ፕሮምፕታችሁን ግን ሙሉ በሙሉ በአማርኛ ማዘጋጀት ትችላላችሁ። ከዛን ትራንስሌት አድርገን እንግሊዘኛ ፕሮምፕት ካገኘን ያንን ፕሮምፕት እንይዝና ያንን ፕሮምፕት ወደ ኢሜጅ ሞዴላችን እናስገባለን ማለት ነው። ስለዚህ አሁን እየነገርኳችሁ ያለሁት ፕሮምፕት ምን እንደሆነና ምሳሌ። ስለዚህ በዚህ ምሳሌ ላይ የ1970ዎቹ የአፍሮ ፀጉር ያላት ቆንጆ ኢትዮጵያዊት ስል አንደኛ ዘመኑን ገልጫለሁ። የምፈልገው ፎቶ መቼ የተነሳ ነው የሚለውን ገልጫለሁ። ሁለተኛ የፀጉሯን አይነት ገልጫለሁ። የአፍሮ ፀጉር እንዲኖራት ፈልጌያለሁ። ኢትዮጵያዊት እንደሆነች ዜግነቷን ገልጫለሁ። ከዛዛ ላይ ደግሞ መነጽር ማድረግ አንድ ሌላ ኤሌመንት ገልጫለሁ። ልብሷን ምን አይነት ልብስ እንደለበሰች ሰማያዊ ፈካ ያለ ቀሚስ እንደለበሰች ለሞዴሉ ነግሬዋለሁ። ከዛ የፎቶዬ አይነት ጀነሬት የሚያደርግልኝ አይነት ፎቶ እንግዲህ በ1970ዎቹ ስለተነሳ የፖላሮይድ የሚባለው የድሮ ፎቶ የቪንቴጅ ካሜራ የሱ አይነት የፕሪንት የሚያደርገው የሱ አይነት እይታ እንዲኖረው ብዬ የፎቶውን አይነት
ዲስክሪፕሽን ገልጫለሁ እንዲሁም ደግሞ ድባቡ በዛ ሰዓት ላይ ፎቶ ላይ ያለው ድባብ የትዝታ ድባብ እንዲኖረው እንዲሁም የተፈጥሮ ናቹራል ላይት እንዲያገኝ የሚል የፕሮምፕት ዲቴሎች አስገብቼለታለሁ ማለት ነው እነዚህን ዲቴሎች ሳስገባለት ይሄ የኤአይ ሞዴል እንደዚህ እንግዲህ ጀነሬት የተደረጉ ትሬን የተደረገባቸውን ዳታዎች ይሰበስብና እኔ የምፈልገውን ኢሜጅ ጀነሬት ያደርግልኛል ማለት ነው ስለዚህ ትእዛዛችን ብዙ ጊዜ ፕሮምፕታችን በጣም ወሳኝ የሚሆነው ለዚህ ነው ምን ፕሮምፕትን ያስገባውለት ምን አይነት ዲቴሎች አሉት ምን ብዬ ጽፌለታለሁ እያንዳንዱ ነገር ውስጥ የምፈልገውን ነገር እንዳገኘው የጻፍኩትን ትእዛዝ ስለሆነ የሚያወጣልኝ የምጽፈው ነገር ምን እንደሆነ ማወቅ መቻል አለብኝ ማለት ነው ፕሮምፕት ይሄንን ይመስላል ስለ ፕሮምፕት ይሄንን ያህል ካለን ሌላ በተደጋጋሚ እዚህ ፕሮግራም ላይ ልናነሳው የምንችለው ቃል LLM እያለን እናወራለን ያው LLM ስታንድ የሚያደርገው ላርጅ ላንጉዌጅ ሞዴል ማለት ነው ይህ በትልቅ የኤአይ የቴክስት ዳታ ትሬን የተደረገ ትላልቅ ሞዴሎች ናቸው እነዚህ ሞዴሎች በደንብ ጥያቄዎችን አንደርስታንድ ያደርጋሉ ቋንቋዎች ይገባቸዋል ከዛ በእናንተ በሂውመን ላንጉዌጅ በኮድ ሳይሆን በሂውመን ላንጉዌጅ ኮሙኒኬት ልታረጓቸው ትችላላችሁ ማለት ነው ጥያቄ ስትጠይቋቸው ይመልሱላችኋል ፕሮምፕቶችን ስታስገቡላቸው እነዛን ፕሮምፕቶች አንደርስታንድ የማድረግና ሪዝን የማድረግ ፖቴንሻል ያላቸው ሞዴሎች ናቸው እነዚህ LLM ሞዴሎች ለምሳሌ እንደ ChatGPT ክላውድ ዲፕሲክ ግሮክ ጀመናይ የመሳሰሉ አይነት ሞዴሎችን ነው LLM ብለን የምናወራው ማለት ነው ስለዚህ እነዚህ ነገሮች በመጀመሪያ ከማየታችን በፊት AI ከ2 ዓመት በፊት የነበረበትን ደረጃና አሁን ላይ የደረሰበትን ደረጃ እስቲ እንመልከት ይህ የምታዩት የዊል ስሚዝ ቪዲዮ ከ2 ዓመት በፊት በራንዌይ ነው መጀመሪያው ራንዌይ ML የሚባል የኢሜጅ የቪዲዮ ጀነሬተር አለ የኤአይ ቪዲዮ ጀነሬሽንን ይዞ የመጣው ራንዌይ በዛ ሰዓት ላይ እንግዲህ 4 ሰከንድ ቪዲዮ ነበር የሚሰራው በሰራው ቪዲዮ ደግሞ በቃ በጣም የዊል ስሚዝ ፓስታ ሲበላ የነበረበት ቪዲዮ እጅግ በጣም አነጋጋሪ ነበር ፊዚክሱ አንድ ሰው ፓስታ ሲበላ ያለው ፊዚክስ እጅግ በጣም ከባድ ነው ለቪዲዮ ጀነሬት ለሚያደርጉ ሞዴሎች ማለት ነው የፓስታው የራሱ ቴክስቸር አለው የአፍ እንቅስቃሴ አለው ሲበላ ወደ አፉ አለ ስለዚህ እሱን መስራት እጅግ በጣም ከባድ ስለሆነ እንደ ስታንዳርድ ተቀመጠ ቪዲዮ ኤአይ ቪዲዮ ጀነሬት የሚያደርጉ ቱሎች ዊል ስሚዝ ፓስታ ሲበላ በስነ ስርዓት ቪዲዮ ጀነሬት ካደረጉ በደንብ ፊዚክሱን አንደርስታንድ አድርገውታል ማለት ነው ኤአይ ቪዲዮ መስራት ይችላል ብለን ምንወስነው ብለው እንደ ስታንዳርድ አስቀምጠውት ሁሉ ጊዜ አዲስ አፕዴቶች በወጡ ቁጥር አዲስ ቪዲዮ ጀነሬት የሚያደርጉ ቱሎች በመጡ ቁጥር ዊል ስሚዝ ፓስታ ሲበላ ያለው ቪዲዮ በየጊዜያቱ ሲሞከር ነበር ማለት ነው ከዛ እንደዚህ አይነት መሃል ላይ ተሻሽሎ እንደዚህ አይነት ቪዲዮ ጀነሬት ማድረግ ችሎ ነበር አሁን ላይ ከረንትሊ የደረሰበት ሌቭል ደግሞ ይሄንን ይመስላል ኦልሞስት ፐርፌክት ነው እንግዲህ ይሄንን ቪዲዮ እናንተ ድንገት ብታዩት ምናልባት ኤአይ ነው ላትሉ ትችላላችሁ በዚህ 2 ዓመት ውስጥ ያለው ልዩነት እንግዲህ እንደዚህ በጣም ሰፊ ጋፕ ነው ማለት ነው ከዚህ በኋላ ያለውን 1 ዓመት 2 ዓመት ሌላው ረጅም 10 ዓመት አለማሰብ ነው ስለዚህ ኤአይ ቪዲዮ በጣም እጅግ በጣም እየፈጠነ ወደ ፐርፌክት ሌቭል እየደረሰ የመጣበት ታይም ስለሆነ እነዚህን ቪዲዮዎች እናንተም ከዛሬ ጀምሮ እንዴት ጀነሬት ማድረግ እንደምትችሉ ካሁን ጀምሮ ራሳችሁን አፕዴት እያደረጋችሁ ካልሄዳችሁ በጣም ብዙ ኮምፕሊኬትድ የሆኑ ሌቭል ላይ ከደረሱ በኋላ በጣም አስቸጋሪ ነው የሚሆነው ስለዚህ ዛሬ እንዴት እነዚህን ቪዲዮዎች መስራት እንደምንችል አብረን እናያለን አንድ ሰው ከየት ልጀምር የኤአይ ቪዲዮ ወይ ደግሞ የኤአይ ኤኒቲንግ ልጀምር ካለ ሁሉ ጊዜ ማን ሰው መጀመር ያለበት ከነዚህ ከላርጅ ላንጉዌጅ ሞዴልስ ነው ከኤልኤልኤም ሞዴሎች ይሄድና ChatGPT ሊሆን ይችላል ቀደም እንዳልኳችሁ ጀመናይ ሊሆን ይችላል የምትፈልጉበት ሞዴል ላይ ሄዳችሁ አይዲያችሁን ብሬንስቶርም ማድረግ ለምሳሌ ለዛሬ ወደ ChatGPT እንሂድና ChatGPT ላይ
እንዴት ይሄንን ቪዲዮ ጀነሬት ማድረግ እንደምንችል ስቴፕ ባይ ስቴፕ አሳያችኋለሁ ቀጥታ እንሄድ ChatGPT ላይ ስንገባ እዚህ አካባቢ ላይ የምታዩት የፕሮምፕት መጻፊያ ነው ፕሮምፕታችንን እንጽፋለን ማለት ነው ስለዚህ ፕሮምፕታችንን እንጽፋለን ይህች ሴትዮ ቡና ጠጥታ ስትወጣ አንድ ካፌ ውስጥ ጀነሬት ማድረግ ፈልጌያለሁ ስለዚህ ChatGPT እንደዚህ አድርጎ ኮንሰፕቶችን ይሰጠኛል ይሄን ቪዲዮ ለመስራት ሲምፕል አድርገው ይለኛል ስቶሪውን ይነግረኛል ከዛ በሲን ከፋፍሎ ሲን 1 እንደዚህ ነው ሲን 2 ብሎ ለምሳሌ ወደ ካፌው ስትሄድ ወደ ካውንተሩ ስትሄድ ብሎ ከፋፍሎ ሰጥቶኛል ስለዚህ እዚህ ጋር ይሄንን ChatGPT የሰጠኝን አይዲያ ይዝና ኦኬ ብሬንስቶርም አድርገናል ኦኬ አይዲያ ChatGPT ላይ ነግራናለች እንዴት እንደምናደርገው ይሄንን ነገር ከChatGPT አይዲያዎችን ከተቀበልን በኋላ ቀጥታ ምንድነው የምናደርገው ኢሜጅ ጀነሬት የምናደርግበት ቱል ጋር እንሄዳለን ፕሮምፕታችንን ካገኘን በኋላ ያንን ፕሮምፕት ኮፒ አድርገን እንይዝና ዛሬ አንድ ነገር እንግዲህ ቀደም ከዊል ስሚዝ ቪዲዮ ጋር በተገናኘ የኢሜጅ ጀነሬሽኖቹ ከየት ወዴት እንደሄዱ ከመጀመሪያው ሞዴል ጀምሮ እስከ 7ኛው ሞዴል ድረስ ጀነሬት ያደረጋቸውን ኢሜጆች በተመሳሳይ ፕሮምፕት ልዩነቱ እንዴት እያደገ እየሰፋ እንደመጣ ኢቭን የኢትዮጵያን ኮንቴክስት በምን አይነት መንገድ እየሳተም እያገኘም እንደየሄደ በየሞዴሎቹ ምን ያህል ኮንቴክስቱን አንደርስታንድ እያደረገ እንደሄደ መጨረሻ ላይ ተሻሽሏል ወይስ ደግሞ ብሶብታል የሚለውንም ነገር አብረን የምናይ ይሆናል ለዚህ እንዲሆነኝ ሚድጆርኒን መርጫለሁ ሚድጆርኒ ነፃ የኢሜጅ ጀነሬቲንግ ቱል አይደለም ነፃው ጋር እንሄዳለን ይሄኛው ነውንም ማሳያችሁ ልዩነቱ ከመጀመሪያው እስከ አሁን ድረስ ያለውን የኢሜጅ ጀነሬቲንግ ቱል በምን አይነት መንገድ እንደሄደ ፕሮሰሱን እንድታዩት ፍጥነቱን ልዩነቱን በደንብ አንደርስታንድ እንድታደርጉት 7 ጊዜ አፕዴት አድርገውታል ኦሬዲ ካወጡ በኋላ 2022 ላይ ነው የወጣው ከ2022 እስከ 2025 ድረስ በ3 አመት ውስጥ 7 ጊዜ ያው በአመት 2 ጊዜ አፕዴት አድርገውታል ማለት ነውና ይሄንን ልዩነት አብረን ሚድጆርኒ ጋር ሄደን እናያለን ስለዚህ ሚድጆርኒ ጋር እንሄድና ሚድጆርኒ ጋር ከመጣን በኋላ ሚድጆርኒ እዚህ ጋር የፕሮምፕት መጻፊያ አለን እዚህ ጋር ሴቲንጎች አሉ ሳይዝ መምረጥ እንችላለን የአስፔክት ሬሽዮ መምረጥ እንችላለን ሞዴሎቹን ሞዱን እዚህ ጋር የተለያዩ ዲቴሎች አሉ ግን ኢሜጅ ጀነሬት ለማድረግ የሚያስፈልጋችሁ ፕሮምፕት ብቻ ነው እነዚህ በደንብ ዲቴል ለመግባት የሚሆኑ ነገሮች ናቸው ለአሁን እዚህ ጋር የምታዩት እዚህ ጋር አሁን V7 አለ V7 ላይ ነው ያለው ስለዚህ እኛ V1 ላይ ወደ ኋላ ተመልሰን መጀመሪያው ሞዴል ምን አይነት ኢሜጅ እንደሚሰራ ተመሳሳይ ፕሮምፕት አስገብተን እናያለን ማለት ነው ቅድም ፕሮምፕት ፔስት እናደርጋለን የቅድም ፕሮምፕት ፔስት አድርገን እቺን ጀነሬት የምትለዋን መጫን ነው ማለት ነው እንግዲህ ጀነሬት የምለውን ስጫን እዚህ ጋር በV1 እየሰራ እንደሆነ ያሳየኛል አስፔክት ሬሽዮ 16:9 ነው ይሄ ፕሮምፕት አለ ይሄኛው ጀነሬት እያደረገ ምን እናደርጋለን ፕሮምፕቱን ፔስት አድርጌ ሁሉንም እንድናይ ሁለት እንመርጣለሁ በአንድ ጊዜ ብዙ ጀነሬት ማድረግ ትችላላችሁ ጀነሬት አድርጎ ጨርሶልናል ጀነሬት ያደረጋቸውን ኢሜጆች ማየት እንችላለን እዚህ ጋር ቁጥሩ አለ V1 የመጀመሪያው ሞዴል እንግዲህ ጀነሬት ያደረገው ነው እስቲ ዙም አድርገን እንየው ይሄን እነዚህን አራት ምስሎች በV1 ነው ጀነሬት የተደረጉትና የሰጠነው አፍሮ ሴት ያላት ቀደም መነጽር ያደረገችው ሴት እንግዲህ ይሄንን የመሰለ ኢሜጅ ነበር ጀነሬት የሚያደርግልን ከሁለት አመት በፊት እንደዚህ ጀነሬት የሚያደርግ ሞዴል እንግዲህ መጨረሻ ላይ ምን እንደሚሰራ አብረን እናያለን በትክክል እንኳን የፊት ቅርጽን በስነ ስርዓት መስራት አይችልም ግን በሰዓቱ ፕሮምፕታችንን አክሰፕት አድርጎ ተቀብሎ ገብቶት አንደርስታንድ አድርጎ ምን እንዳዘዝነው አውቆ ያንን ለመስጠት ያደረገው ሙከራ ግን በጣም የሚገርም ነበር ያ ነበር ኢቭን ሪቮሉሽኑን ያቀጣጠለው እንዲህ ከሆነ ይሄ ነገር የመሻሻል ቻንስ አለው ለወደፊት በጣም ሊሻሻል ይችላል በሚል ማለት ነው የሚያስፈራ ነው እውነቱን ለመናገር የሚያስፈራ ነው ከዛ V2 ላይ ሲደርስ V2 ላይ ትንሽ መሻሻሎች ነበሩ እንደምታዩት V3 ሲመጣ ከV2
ጥርስ ለመስራት ምናምን አይ ቲንክ የተወሰኑ ሙከራዎች ነበሩ ጸጉር ቴክስቸር በተወሰነ መልኩ ለማምጣት ሙከራ አድርጎ ነበር V4 ላይ ሲመጣ በጣም ከፍተኛ ለውጥ ነበር የነበረው ቀሚሷ ሰማያዊ ነው በትክክል የጠየቁትን ነገር በስነ ስርዓት ነው ይሰራልኝ ማለት ነው እንግዲህ ተመልከቱት በትክክል ኦልድ ፎቶ ነው ይመስለውና በዚህ ሰዓት በቃ አበቃለት የተባለበት ሰዓት ነበር V4 ከዛ V5 መጣ V5 ሲመጣ የነበረው የሲኒማቲክ ኳሊቲ ከለር ላይቲንግ እንደዚህ በአሁን ባሉ ፎቶዎች አሁንም ድረስ እኔ እውነቱን ለመናገር V5 my favorite ነው Midjourney ላይ V5 ላይ 5.1 ብለው 5.2 ብለው የተወሰኑ ልዩነቶችን አድርገውበት ሁለት ሞዴሎች በማለቀዋልና ኖስታልጂክ የሆነውን ኢፌክት በደንብ እንዲያመጣልኝ የጠየቁትን በደንብ አምጥቶልኛል እንግዲህ ኳል ያለውን ባክግራውንዱን ጸጉሯን መነጽሩን የቀሚሷን ኢቭን የቪንቴጅ የሆነ ቀሚስ አልነበር ያልነው ሶ ያን የቪንቴጅ ቀሚስ ለማምጣት ያደረገው እንትን V5.2 ላይ በጣም የሚገርም ነበር እንግዲህ V6.1 ላይ አንድ ፖይንት አሸጋግረው 6.1 ብለው አምጥተዋል የመጨረሻው ሰበል ላይ ጭራሽ ኮምፕሊትሊ ኢትዮጵያዊ ያልሆነች አፍሪካዊትም ያልሆነች ሴንጀትም ያደርገው እነዚህ ነገሮች ግን ታክል የምናደርግባቸው የተለያየ መንገዶች አሉ ልዩነቱ ግን እንግዲህ ከዚህ ወደ አይ ቲንክ አንደኛው ፌቨራይት የለምረጠና ወደዚህ የመጣንበትን ትራንዚሽን በዚች ሁለት በማትሞላ አመት ውስጥ ስናየው እጅግ በጣም የሚገርም ነው ማለት ነው Midjourney ላይ ከመጀመሪያው ሞዴል እስከ አሁን ድረስ እስካለው ሞዴል ያለውን የኤአይ ኢሜጅ ጀነሬቲንግ ሪቮሉሽን ምን አይነት ለውጥ እንዳመጣ ካየን አሁን እናንተ እነዚህን ኢሜጆች ጀነሬት ማድረግ ፈልጋለሁ የራሳችሁን አይዲያ ጀነሬት ማድረግ ፈልጋለሁ ካላችሁ እነዚህን ኢሜጆች እንዴት ጀነሬት እንደምናደርግባቸው ቦታዎች አሳያችኋለሁ የመጀመሪያው ሪከመንድ ማደርገው ጉግል በአብዛኛው ሞዴሎቹ ፍሪ ትራያል ስላለው በነፃ ጀነሬት ማድረግ የምትችሉበትን እድል ስለሚሰጣችሁ እነዛን ኢሜጆች ጀነሬት የምታደርጉበት ቦታ ላይ ወስዳችኋለሁ ይሄንን ፕሮምፕት አስገብተን ምን አይነት ኢሜጆች እንደሚሰጠን ከዛ እነዛን ኢሜጆች ደግሞ በተለያየ መንገድ እንዴት አይነት የተለያዩ ቫራይቲስ ማውጣት እንደምንችል ደግሞ ሌላ የጉግል ሞዴል ላይ ደግሞ እንሄድና አብረን ጀነሬት አድርገን እናያለን ማለት ነው Google AI Studio ብላችሁ ሰርች ስታደርጉ የሚመጣላችሁ ፔጅ ላይ ሆም ፔጅ ላይ ሆነን ትራይ ናኖ ባናና የሚለውን እንጫነዋለን ስለዚህ አዲሱ የኢሜጅ ሞዴል ነው እዚች ጋር ፕሮምፕት መጻፊያ አለች ከታች ላይ ፕሮምፕት መጻፊያው ላይ የቀድሞውን ፕሮምፕት እንግዲህ ማስገባት ነው ማለት እንግዲህ ትልቁ በኤአይ ሪቮሉሽን ላይ ትልቁ ቻሌንጂንግ ብዙ ሰዎችን ቻሌንጅ የሚያደርጋቸው ነገር እንዴት የኤአይ ኢሜጆችን ኮንሲስተንሲ መስጠት እንችላለን ይሄ ማለት ተመሳሳይ አይነት ፊት ተመሳሳይ አይነት ካራክተር በተለያየ ሲኖች ውስጥ እንዴት እናስቀምጥ እንዴት መፍጠር እንችላለን ለሚለው ትልቅ መልስ ይዞ የመጣ የኢሜጅ ጀነሬቲንግ ሞዴል ነው ለናኖ ባናና አሁን ግን ጀነሬት ያደረግልን በራሱ ጀነሬት ያደርግልናል ከዚህ በፊት ጀነሬት ያደረግናቸው ኢሜጆችም ካሉ እነሱን ኢሜጆች አፕሎድ እናደርግና ይሄ ደግሞ የራሳችሁንም ኢሜጅ ሊሆን ይችላል የራሳችሁን ፎቶ በስልካችሁ አንስታችሁም ሊሆን ይችላል እንደ ሪፈረንስ ኢሜጅ እንሰጠውና ፕሮምፕታችንን አሁን ምናልባት ከዚህ ከፕሮፋይል ፒክቸርን ማግኘት ፈልገናል በሳይድ በኩል የተነሳ ስለዚህ ፕሮፋይል ማለት የሳይድ ኢሜጅ ማለት ነው ስለዚህ በሳይድ በኩል የተነሳ ፕሮፋይል ኢሜጅ ለማግኘት ፕሮፋይል ሻት ቢኤስ ፕሮምፕት በሰጠው አንደርስታንድ ያደርገዋል የዚህን ኢሜጅ ኤግዛክትሊ ከጎን በኩል የተነሳ ራሷን ኢሜጁን ሳይቀይረው ጀነሬት ያደርግልናል ማለት ነው እስቲ እንየው ጀነሬት የሚያደርግልን የምፈልገውን ነገር ቅድም ChatGPT ላይ ብሬንስቶርም አድርጌያለሁ የዚችን አንድ አፍሮ ጸጉር ያላት መነጽር የምታደርግ ሴት ወደ ካፌ ሄዳ ቡና ስትጠጣ ነው መስራት የፈለኩት ቪዲዮዬ ስለዚህ ኮንሲስተንት እንዲሆንልኝ ካራክተሩ ይሄንን ባኖ ባናናን እንደ
የተለያዩ ኢሜጆችን እንዲያወጣልኝ ያደርጋለሁ ማለት ነው። ስለዚህ አንድ በጎን በኩል አግኝቻለሁ፣ ፊት ለፊት ኢሜጅ አግኝቻለሁ። ስለዚህ ካፌ ውስጥ ቁጭ ብላ ያለበትን ኢሜጅ ጀነሬት ያደርግልኛል ማለት ነው። ስለዚህ ቪዲዮዬን ለመስራት የሚያስፈልገኝን ኢሜጅ ግብአት አግኝቻለሁ ማለት ነው። እስካሁን ድረስ ኢሜጅ ጀነሬት ማድረግ እንዴት እንደምንችል በተለይ ደግሞ ኮንሲስተንት የሆኑ ካራክተሮችን እንዴት ጀነሬት ማድረግ እንደምንችል በደንብ በሰፊው አይተናል። ከዚህ በኋላ እንግዲህ እነዚህን ኢሜጆች የቪዲዮ ጀነሬት ወደሚያደርጉ ቱሎች እንወስድና እንዴት አድርገን ቪዲዮ ጀነሬት እንደምናደርግ የሚቀጥለው ሳምንት ላይ አብረን እናያለን። ለዛሬ በዚሁ ቀን አቤኔዘር ነበርኩ። መልካም ሳምንት።